ሰዎች አንድ ሰው ለልጆቹ ሲል እስከ ምን ድረስ ዋጋ ሊከፍል ይችላል? ይህ እውነተኛ የወንጀል ታሪክ ነው። በዚህ ቦታ እየሆነ ያለው ነገር ውጪ ላይ ያለ ካሜራ ሁሉንም ነገር እየቀረጸው ነው። አንድ ሰው ከሌሊቱ 10 ሰዓት ላይ በጨርቅ የተጠቀለለ ከባድ ነገር በእግረኛ መንገድ ላይ ሲወስድ ይታያል። በዛ ጥቅል ውስጥ የነበረችው የዚህ የጎታቹ ሰውዬ ባለቤት ነበረች። ሺላ ካብሬራ ትባላለች። እርሷም በሚሊዮኖች የሚቆጠሩ ስደተኞች ያላቸውን ህልም ሰንቃ ከፔሩ ወደ አሜሪካ ትመጣለች። ለቤተሰቧ የተሻለ ህይወት ለመገንባት በ33 ዓመቷ ያሰበችውን ሆና ነበር። የሶስት ወንድ ልጆች ማለትም የ9፣ የ6 እና የ4 ዓመት በጣም የምትወዳቸው ልጆች እናት ናት። የሚኖሩትም በላንካስተር ካሊፎርኒያ ነበረ። የሚያውቃት ሁሉ ካብሬራን የምትረዳ ጓደኛ፣ አፍቃሪ እናትና ጠንካራ ሰራተኛ ሲሉ ይገልጿታል። በላንካስተር ያሉ ጓደኞቿ ሌሎችን ሊያስደንቅ የሚችል ከባድ ሸክም ተሸክማ እንኳ ብሩህ ተስፋን የምታንጸባርቅ ሰው አድርገው ያዩታል። ለሶስት ልጆች የሚፈልጉትን ሁሉ ለማቅረብ ደከመኝ ሰለቸኝ ሳትል ትሰራ ነበር። ነገር ግን በዛ ብሩህ ፈገግታ ስር ሺላ የደበቀችው አንድ ጨለማ ምስጢር ነበረ። ያ ምስጢር የ36 ዓመቱ ባለቤቷ ሆሴማር ካብሬራ ኮርኔጃ ነበር። እርሱ ውጪ ላይ ለሰዎች እንደሚታየው አይነት ሰው አልነበረም። በቤት ውስጥ ትዳራቸው እንደ ውጪው የደስታ ፎቶግራፍ አልነበረም። በፔሩ የምትኖረው እናቷ ሄልጋ ሬስኖስ እንደተናገረችው ሺላ ገና በሀገራቸው እያሉ ሆሴማርን በቤት ውስጥ ጥቃት ከሳው ነበረ። ጥቃቱ ድንበርና ውቅያኖስ ተሻግሮ ተከትሏቸዋል። ሺላ ብቻ ሳትሆን የ3 ዓመት የልጅ ልጇ በጥቃት ይሰቃይ እንደነበር እናቷ ትገልጻለች። ሺላ ለዓመታት አካላዊና ስነልቦናዊ ጥቃቶችን እየታገሰች ኖረች። እርሷም ጥዬው ብሄድ ልጆችን ወስዶ ይሰውርብኛል በሚል ዛቻ ታስራ ቆይታለች። ነገር ግን እስከ 2025 ክረምት ድረስ በውስጧ አንድ ለውጥ መጣ። በናሴ መጀመሪያ 2025 ሺላ የመጨረሻ የትዕግስት ደረጃ ላይ ደረሰችና ፍቺ ጠየቀች። ናሴ 9 ግን በፔሩ ካሉ ወላጆቿ ጋር ስታወራ ሆሴሜርን ጥላ ልጆቿን ይዛ ለመውጣት ማቀዷን ነገረቻቸው። ይህ የመጨረሻ ንግግራቸው ነበር። ሆሴማር ቁጥጥሩ እያመለጠው እንደሆነ ተረዳ። ካልተቆጣጠራት ማንም እንዲኖራት አይፈልግም ነበር። ናሴ 9 ቀን ሺላ በህይወት የታየችበት የመጨረሻ ቀን ነበር። ናሴ 10 ቀን በላንካስተር አፓርትመንት ውስጥ የማይታሰበው ነገር ተከሰተ። ሆሴማር ሺላን በቢላዋ ወቅቱ ገደለ። በዛ አፓርትመንት ውስጥ 3 ንጹሃን ልጆች ነበሩ። እናታቸው በአባታቸው ስትገደል አላወቁም ነበረ። ከዛ በኋላ ሆሴማር አስከሬኗን በትልቅ ጨርቅ ጠቅልሎ ለመደበቅ ሞከረ። ናሴ 10 ቀን ማለዳ ላይ በአካባቢው ያለ የደጃፍ ካሜራ ሆሴማር ከባድ ነገር ሲጎትት ቀረጸው። አስከሬኑን በመኪና ጭኖ ወደ አንጀልስ ብሔራዊ ደን ወሰደውና ወደ ገደል ወረወረው። ከዛም ወደ ቤት ተመልሶ ለልጆቹና ለፖሊስ የሚዋሸውን ውሸት ሰንዶ አዘጋጀ። ናሴ 12 ቀን ጓደኞቿ ሺላ መጥፋቷን ለፖሊስ አመለከቱ። ሆሴማር ለፖሊስ በኢሚግሬሽን ተወስዳለች፣ ከሌላ ሰው ጋር ጣፍታለች እያለ የተደበላለቀ ውሸት ተናገረ። ፖሊስ ግን አላመነውም ነበር። በጎረቤት ካሜራ ላይ ያዩት ምስል ጉዳዩን ከሰው መጥፋት ወደ ግድያ ቀየረው። ናሴ 16 ቀን የነፍስ አደን ቡድኑ በጫካ ውስጥ የሺላን አስከሬን አገኘ። በዚህ ጊዜ ሆሴማር 3 ልጆቹን ይዞ ወደ ሜክሲኮ ከዛም ወደ ፔሩ ሸሽቶ ነበረ። ሜክሲኮና ፔሩ ውስጥ በቁጥጥር ስር ውሎ የነበረ ቢሆንም በወቅቱ ከአሜሪካ የቀረበ የክስ ወረቀት ባለመኖሩ ሊለቁት ተገደዱ። ልጆቹ ግን በፔሩ ጥበቃ ስር ውለው ወደ አሜሪካ ወደ አያታቸው እንዲመለሱ ተደረገ። በመጨረሻም ናሴ 21 ቀን የላንካስተር አቃቢ ሕግ በሆሴማር ላይ የግድያ ክስ መሰረተና ዓለም አቀፍ የፍለጋ ትዕዛዝ ወይም ኢንተርፖል ሬድ ኖቲስ ወጣ። አሁን ላይ ይህ ሰውዬ ግድግዳው እየጠበበበት መሆኑን የተረዳው ሆሴማር ናሴ 27 ቀን 2025 በሊማ ፔሩ ለሚገኘው ኢንተርፖል እጁ ሰጠ። አሁን ወደ አሜሪካ ተላልፎ ተሰጥቶ ፍርዱን እንዲያገኝ የማስተላለፍ ወይም ኤክስትራዲሽን ሂደቱ እየተከናወነ ይገኛል። ሺላ ለልጆቿ ስትል የከፈለችው መስዋዕትነት በላንካስተር ማህበረሰብ ዘንድ ሁልጊዜ ሲታወስ ይኖራል። ቤተሰቦች እናንተስ ምን ተሰማችሁ?
ሀሳባችሁ በኮሜንት አስቀምጡ። መልካም ጊዜ